ሰበር ዜና ከትላንት ማታ ጀምሮ ህወሓት ከፍተኛ ቁጥር ያለው ሰራዊት ወደ ቆቦ እያስጠጋ ነው። መከላከያ በበኩሉ ከቆቦ ዙሪያ ወደ ወልዲያ እያፈገፈገ እንደሆነ ተገልጿል። በሌላ በኩል ፋኖ ባደረገው መጠነ ሰፊ ጥቃት ከተሞችን እየተቆጣጠረ ይገኛል። የጥቁር አንበሳ ክፍለ ጦር የመከላከያ ዙ 23 ከጥቅም ውጭ እንዳደረገም ተገልጿል። የህወሓት ጽህፈት ቤት ኃላፊዋ ወይዘሮ ፈትለወርቅ ገብረ እግዚአብሔር መንጆሪ ነው ከሰሞኑ በአንድ መድረክ ላይ አነጋጋሪ አስተያየት ሰጥተዋል። ከፋኖ እንደሚዋጉ ተናግረዋል። አሁን ከተጣመርናቸው ኃይሎች ጋር መዋጋታችን አይቀርምም ብለዋል። በሌላ በኩል የህወሓት መፈንቅለ መንግስት ለማድረግ ሲሞክሩ የተያዙ ከፍተኛ የመንግስት ባለስልጣናት ተፈርዶባቸዋል። ባለስልጣናቱ ሰራዊት ሲያደራጁ ተደርሶባቸዋልም ነው የተባለው። ወደ ሱዳን ስንሻገር የሱዳን ጦር ከፍተኛ ድል መጎናጸፉን አወጀ። ትላንት ባደረገው ዘመቻ የሱዳን ጦር ካርቱምን ከኤል ኦቤይድ የሚያገናኘውን ዋና መንገድ መቆጣጠሩን አስታውቋል። ሰላም ጤና ስጥልን የኤኤንኤን ወዳጆች፣ እነዚህንና ሌሎች መረጃዎች በዝርዝር እንመለከታለን። ለቤቱ አዲስ የሆናችሁ ቻናሉን ላይክ፣ ሼር እና ሰብስክራይብ በማድረግ የደወል ምልክቷን በማብራት ሌሎች አዳዲስ መረጃዎች ቶሎ እንዲደርሷችሁ ቤተሰብ ሆኑ። አሁን ወደ ዝርዝሩ እንለፍ። ከትላንት ማታ ጀምሮ ህወሓት ከፍተኛ ቁጥር ያለውን ሰራዊት ወደ ቆቦ እያስጠጋ እንደሆነ ተገልጿል። የህወሓት ታጣቂዎች ከአላማጣ ወደ ቆቦ በባቡሩን መንገድ እንቅስቃሴ መጀመራቸው ተሰምተዋል። ህወሓት በዚህ ክረምት ግጭት ለመቀስቀስ ተደጋጋሚ ፉከራዎች ሲያሰሙ ቆይተዋል። ጠቅላይ ሚኒስትር አብይ ሰኔ 30 2018 ዓ.ም በፓርላማ ቀርበው እኛ ስላልፈለግን እንጂ ህወሓት ወደ ጦርነት እንድንገባ በተደጋጋሚ ትንኮሳ እየፈጸመ ነው፣ በቂ ምክንያት ነበረን በማለት ሂደቱን ገልጸው ነበር። ክረምትን እየጠበቀ የሚቀሰቀሰው ግጭት ዘንድሮ ኤርትራን እንደሚጨምር ሲጠቀስ ነበር። የዛሬ ታጣቂዎቹ እንቅስቃሴ ጭፍራን ኢላማ ያደረገ ትንኮሳ ሊሆን እንደሚችል ምንጮች ጠቁመዋል። ይህ በእንዲህ እንዳለ ቆቦና ዙሪያዋ መሽጎ የነበረው የመከላከያ ሰራዊት አመሻሹ ወደ ወልዲያ ማፈግፈጉ ታውቋል። ይህ ስልታዊ ማፈግፈግ ህወሓት ጭፍራን ኢላማ ያደረገ በመሆኑ ከወታደራዊ ስትራቴጂ አንጻር ወልዲያ የተሻለ ሆኖ በመገኘቱ ነው ተብለዋል። በሌላ በኩል ፋኖ ባደረገው መጠነ ሰፊ ጥቃት ከተሞችን እየተቆጣጠረ ይገኛል። በጥቁር አንበሳ ክፍለ ጦር አናብስት የመከላከያ ዙ 23 ከጥቅም ውጭ አድርጓልን ተብለዋል። አማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ እዝ የዳግማዊ ቴዎድሮስ አምስተኛ ኮር አንዷ አካል የጥቁር አንበሳ ክፍለ ጦር 3ኛ ሬጅመንት ድንዛዝ ከተባለ ቦታ የመከላከያ ሰራዊት ከቀኑ 8 ሰዓት ጀምሮ እስከ ትላንት ማታ በከባድ ውጊያ ሲደረግ ውለዋል። በዚህ አውደ ውጊያ መከላከያ ሰራዊት ዙ 23ን ጨምሮ ከባባድ መሳሪያዎችን መጠቀም የቻለ ቢሆንም በተዋጊዎቹና በክፍለ ጦር አመራሮች ተመርተው ጥቋቁር ፋኖዎች በስናይፐር በብሬንና በዲሽቃ ሲገጥሙ ውለዋል። በዚህ አውደ ውጊያ የመንግስት መጠቀሚያ የሆነውን ዙ 23 ከጥቅም ውጭ ሲሆን ከ15 በላይ የመንግስት ሰራዊት ሲደመሰስ ብዛት ያለው ደግሞ ከባድና ቀላል ቁስለኛውን ይዞ ወደ ነበረው መመለሱ ተገልጿል። ሚኒሊክ እዝ 105ኛ ኮር 45ኛ መብረቅ ክፍለ ጦርም ከባድ ውጊያ በማድረግ ለሚ፣ ሮቤ፣ ዴማሲቆ ከተሞችን ተቆጣጥረዋል። የህወሓት ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር መንጆሪ ነው ከሰሞኑ በአንድ መድረክ ላይ አነጋጋሪ አስተያየት ሰጥተዋል። አሁን ከተጣመርናቸው ኃይሎች ጋር መዋጋታችን አይቀርምም ብለዋል። የኃላፊዋ ንግግር የጽምዶ ኃይሎችን የትብብር መሰረት የሚያናጋ ነው ተብለዋል። ወይዘሮ ፈትለወርቅ ቃል በቃል የተናገሩት ዋናው ነገር ብልጽግናን ለመጣል ፍላጎት ያሳይ እንጂ የትኛውም ስብስብ እርስ በራሱ እሳትና ጭድ ቢሆንም እንኳን አብረን እንሰራለን። ብልጽግናን ከጣልን በኋላ የአሸናፊዎች አሸናፊ ለመለየት ሌላ ዙር ፍልሚያ ይኖረናል። ለዚህም እየተዘጋጀን ነው። ይህ በተለያየ መልክ የተጀመረውን ትብብራችን ስናየው የተለያየ ፍላጎት ያለን ኃይሎች ሆነን ነው ትብብር እየፈጠርን ያለ ነው። በዓላማ በፕሮግራም ወደፊት በረዥም ጊዜ እቅድ ምናምን አንድ ነን ማለት አይደለም። ትብብራችን በዛች በምታገናኘን ነገር ብቻ ነው። እኛ ከፋኖ የምንለይበት የፖለቲካ አቋም አለን። ከሻዕቢያ ይሁን ከሌሎች የተለያዩ ኃይሎችም የምንለያይባቸው መዓት ጉዳዮች አሉ። አንድ የሚያደርገን ግን የብልጽግና ስርዓት የሁላችንም ስጋት ነው የሚለው ነው። ይቺ ብቻ ናት የምታገናኘን። እንደ ተሞክሮ ልንወስደው የሚገባን ነገር ደግሞ እንኳን አሁን በብዙ ጉዳዮች ልዩነት ካለንና በዓላማ ከማንገናኛቸው የተለያዩ ኃይሎች ጋር የምንፈጥረው ትብብር ይቅርና ኢህአዴግም እኮ ፈርሷል። ኢህአዴግ እኮ የኦሮሞ፣ የአማራ፣ የደቡብ ኢትዮጵያ ኃይሎች 4 ድርጅቶች አንድ ላይ ሆነን የፈጠርነውና በፕሮግራም ወይም በዓላማ አንድ የነበረ ድርጅት ነበር። ግንኙነታችንም ስትራቴጂካዊ ነበር ወይም ታክቲካል አልነበረም። በተለያየ ቋንቋ የተጻፈች አንዲት ፕሮግራም ነበር የነበረችን። ግንባር ከመሆናችን ውጭ አንድ ድርጅት ማለት ነበርን። በዚህ ደረጃ የነበርን ሰዎች እኮ ተካክደናል። እንኳን ይሄ በዓላማ ከማይመስሉን ኃይሎች ጋር የምንፈጥረው ትብብር ይቅርና ሲሉ ወይዘሮ ፈትለወርቅ ገብረ እግዚአብሔር ሲናገሩ ተሰምተዋል።
መፈንቅለ መንግስት ለማድረስ ሲሞክሩ የተያዙ ከፍተኛ የመንግስት ባለስልጣናቱ ተፈረደባቸው። ባለስልጣናቱ ሰራዊት ሲያደራጁ ተደርሶባቸዋልም ነው የተባለው። የቀድሞ የሲዳማ ክልል የጸጥታ ኃላፊዎች ስልጣናቸውን ያለ አግባብ በመጠቀም ታጣቂ ቡድን በማደራጀት ወንጀል ተፈርዶባቸው የቀድሞው የጸጥታ ቢሮ ኃላፊ 10 ዓመት እስራት ተበይኖባቸዋል ተብለዋል። ሐዋሳ ከተማ ከፍተኛ ፍርድ ቤት የቀድሞውን የሲዳማ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስን የሲዳማ ነጻ አውጪ ሰራዊት የተባለ ታጣቂ ቡድን ለማደራጀት ማሰልጠን ስልጣናቸውን ያለ አግባብ ተጠቅመዋል በሚል ጥፋተኛ ሆነው በመገኘታቸው የ10 ዓመት ከ5 ወር ጽኑ እስራት እንደተፈረደባቸው የሲዳማ ክልል ፍትህ ቢሮ አስታውቋል። ተመሳሳይ መዝገብ ፍርድ ቤቱ የቀድሞውን የሲዳማ ክልል ፖሊስ ኮሚሽነር ሽመልስ ቶማስንም ጥፋተኛ ብሏቸዋል። የፍትህ ቢሮ እንደገለጸው ሁለቱ ኃላፊዎች ታጣቂ ቡድኑን ለማቋቋምና በርካታ የሰብአዊ መብት ጥሰቶችን ለመፈጸም ስልጣናቸውን ያለ አግባብ መጠቀማቸውን ለማረጋገጥ ፍርድ ቤቱ በዋነኝነት በሰው ምስክሮችና በሰነድ ማስረጃዎች ላይ ተመስርተዋል ብለዋል። ይህ የፍርድ ውሳኔ የተሰጠው የሲዳማ ክልል ምክር ቤት የአቶ አለማየሁ ጢሞቴዎስን ያለመከሰስ መብት በማንሳቱ ተከትሎ የክልሉ ፍትህ ቢሮ በጀመረው የወንጀል ክስ ሂደት መሰረት የሱዳን ጦር ከፍተኛ ድል መጎናጸፉን አወጀ። ትላንት ባደረገው ዘመቻ የሱዳን ጦር ካርቱምን ከኤል ኦቤይድ የሚያገናኘው ዋና መንገድ ተቆጣጥረዋል። የሱዳን ጦር ኃይል ከመዲናዋ ካርቱም ወደ ሰሜን ኮርዶፋን ግዛት ዋና ከተማ ኦል ኦቤይድ የሚወስደውን ዋና የማጓጓዣ መስመር ሙሉ ለሙሉ መቆጣጠሩን አስታውቀዋል። ጦሩ በመግለጫው መሰረት በአርኤስኤፍ ወይም የፈጣን ድጋፍ ኃይሎች ቁጥጥር ስር የነበረውን አልሳዳራት የተባለውን ዋና አውራ ጎዳና በከፍተኛ ውጊያ ካካሄደ በኋላ መቆጣጠሩን ገልጸዋል። ይህ መንገድ የሱዳን ጦር ወታደሮችን፣ መሳሪያዎችን፣ ነዳጅና ሌሎች የጦር አቅርቦቶችን ለማንቀሳቀስ ወሳኝ መስመር ሲሆን የአርኤስኤፍ ኃይሎች ኤል ኦቤይድን ለመቆጣጠር የሚያደርጉትን እንቅስቃሴ ሊያደናቅፍ እንደሚችል ተገልጿል። በኤል ኦቤይድ ከተማ ወደ 500 ሺህ የሚጠጉ ነዋሪዎች በመከበብ ውስጥ ይገኛሉ ተብለዋል። የተመድ ድርጅትም ነዋሪዎች ለአርኤስኤፍ የድሮን ጥቃቶች በመጋለጣቸው ከባድ የሰብአዊ ቀውስ ሊያጋጥም እንደሚችል ማስጠንቀቁ ተገልጿል። የሱዳን ጦር እንደገለጸው አውራ ጎዳናውን ለመቆጣጠር ከአርኤስኤፍ ጋር ለሁለት ቀናት ከባድ ውጊያ ተካሂደዋል። በዚህም በካርቱምና በአል ኦቤይድ መካከል ያሉ በርካታ ከተሞችና መንደሮች መልሰው በቁጥጥር ስር ገብተዋል ብለዋል። ክቡራን የኤኤንኤን ወዳጆች የዛሬ ዜናዎቻችን እነዚህ ይመስሉ ነበረ። ሌሎች መረጃዎች የቶሎ እንዲደርሷችሁ ቻናሉን ላይክ፣ ሼር እና ሳብስክራይብ በማድረግ የደወል ምልክቷን በማብራት ቤተሰብ ሆኖ መልካም ጊዜ